ካሜራ ከፍተሽ ክሊክ አድርገሽ የሚባል ማናችሁም ሴቶች ብታለቅሱ ሌቦች ናቸው። ላይክ ለቀማት። ስለዚህ ይሄኛው ነገርሽን አልወደድኩትም። የምትመጪ ልጅ ነሽ። ያቺ ሽቀላ ትቅር፣ አይጠቅምም። ከነ ፊልተር ለጤናም ጥሩ አይደለም ነው፣ ውሸት ነው። ስለዚህ ማርሻል የተባል ቆዳ በታችን ላይ አትጫወት። ሌላውን ጋጠው፣ እኔ ችግር የለብኝ ስትግጠው አለ ይህን ሰገጤ ህዝብ። ግን እህታችን ምንም አላጠፋችን፣ የቸገራት እህት ናት። ከዛ ሁላ 3.8 ሚሊዮን ዶላር ነው ሉዝ ያደረግኩ ዳውን ያደረግከው ያል የበሰበሰ መኪና የማይሰራ መኪና ቀይረ የሰጣት ለምንድን? አሁንም ዋሽተሃል። በግልበት 6000 ድራም ሰጠ። 6000 ድራሙን እንደ ትልቅ ነገር የምታወራ ሰው ነው በጥራቃ። ስለዚህ ማርሻል የምትባል ሌባ ይህ በሬንታል ካር እያመጣ እና ማርሻል የመጨረሻ እኔ ፈርስት ኦፍ ኦል ቢዝነስ ማይንድድ የሆኑ ሰዎች እንዲህ ሲበጠረቁ አይቻላቅም። ገንዘብ በጣም የሚያገኙ ገንዘብን እንዴት አድርገው የሚሰሩ ሰዎች በጥራቆች አይደሉም። ነቨር ቢ የኢትዮጵያ ጥሩ ሀብት ላይ ንብረት ላይ የተቀመጡ ሰዎች መጥተው እዚህ ሲበጠረቁ አናያቸው። ችስታዎች የምንዝናናበት ቦታ ነው። ሚኒንግ ያው ችስታ የምለው ምንድን ነው? የራስን ኑሮ የምትኖራለህ፣ መጥተህ ሪላክስ ታደርጋለህ። ዳሴ ሚሊየንስ ኦፍ ዶላርስ እየሰራ ቲክታክ ላይ አትገኝም። አንገቴን ሰጣለሁ። ኖቦዲ በመጀመሪያ ስለ ዋንትያ ላወራ። እኔ የከቢራ ልጆች ሀዲያ ልጆችን በጣም ነው የምወደው። እኔ የክፉ ቀኔ ናቸው። ስለዚህ የሀዲያ ልጆችን ዮኒ ማኛ የመናገር ሞራል የለው። ተግባባል። ችግሮች ይኖራሉ በግለሰብ ጉዳይ። ዋንትያ ትመችኛለች እናቱ። ለልጅሽ የምታረጊው ነገር በጣም 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 ትልቅ ነገር ነው። ጎበዝ እናት ነሽ፣ ይህን ሰጥሻለሁ። ግን ያልሆነ ነገሮች ተነካክተሻል ከሆኑ ልጆች ጋር ከነ ጀነራል ከሚባሉ ጋር በሆነ ነገር ተነካክተሻል እና በዛ ይመስለኛል ስድድባችሁ። እኔ ቢቀር ጥሩ ነው ባይ ነኝ እና ቢቀር ጥሩ ነው ባትሰዳ። እነ ጀነራልም ሴት ስለሆነች ምናምን ነገር ላሽ በሏት፣ ከቻላችሁ ላሽ ብትሏት ደስ ይለኛል። ተግባባል። በቃ ይብራ። የሆነ ጊዜ ቀጠቀጣችኋት ይብራ። እኔ ግን የማይመጣልኝ የሆነ በመሀል እያወራ ምናምን ነገር ለቅሶ ሊያጋጥም ይችላል። ባቅር ሊለን ምናምን ይችላል። እኔ ውሸት የሚመስለኝ ምንድን ነው እንደዚህ ካሜራ ደቅኖ ቪዲዮ ውስጥ ነክቶ ብለው የሚያለቅሱ የውሸት ነው። ዋንትያ ይህን እነግርሻለሁ እናቱ ዋሽተሻል። ታዩ ምንም ውሸት ነው። በመሀል እያወራሽ በመሀል እየተነጋገርሽ ቅሬታ ኖሮ ላይቭ እያወራሽ የሆነ ስሜታዊ የሆነች ልታለቅሽ ትቻያለሽ እንጂ ከነ ፊልተር ለጤናም ጥሩ አይደለም ነው። ውሸት ነው። እቺን ነገር ተዉ ሴቶች፣ አታስመስሉ። እኔ የሚመስለኝ አንዳንድ ሚዲያ ላይ መጥተው የሚያለቅሱ ሴቶች እንደዚህ ቪዲዮ ምናምን ከፍተው ኢሎ ሙዳቸው ሲከነት ነው፣ ሲበሉ ነው። በውስጥ ምናምን ይሞዳሞዱና ነገራቸው አልሰራ ሲል ይመጡና ካሜራ ከፍተው ላይክ ጥማት በላይ ዞሽ ኔታ፣ አንቺ ጀግና ሴት፣ አንቺ ምናምን፣ አንቺ ትለያለሽ፣ አንቺ በዚህ ወጥቶ አንቺ በዚህ ገብቶ መባልን ይወዳሉ። አትበለኝ ፎወ መባልን ይወዳሉ። ለምን እንደሆነ አይገባኝም። እና ይሄን ነገር እንቁርቴ አይታው ኦሮሞ ስለሆነች ነው እንጂ ሌላ ማን ሶሻል ሚዲያ ላይ ከመጣን ትረገጣል። ይህ ስራው ባህሪ። ሶሻል ሚዲያ ላይ የሚወዱን አሉ፣ የሚጠሉን አሉ። ትረገጣለም፣ ትደገፋለም። ይህ ስራው ባህሪ ነው። እና ሜካፕ ተለቅልቀ ዋትሳፕ ጆከር ሜካፕ ተለቅልቃ መጣ፣ ምን ብላ ፀጉሯን አስተካክላ መጣ ምናምን
ክሊክ አድርጋ እያሉ ማልቀስ ውሸት። እየሞከርኩ ነው፣ እኔ እኮ አልቻልኩም፣ እኔ እኮ ውሸት። ስታፔት አቁሙ። ካሜራ ላይ ቁማር መጫወትና ላይክ መሰብሰብ አቁሙ። አይነፋም፣ በቃ አይነፋም። የማየውን ነገር አታጃጅሉ። ችግር አለባችሁ፣ አታጃጅሉ። ህዝቡ አያውቅም። እኛንን የምናቀላችሁ፣ እኛንን ሙድምን እናንተን ጠፍጥፈን እንሰራለን በጌታ እና የላይክ ለቃቃሚዎች አይነፋም። ስለዚህ አሁንም እናገረው ምንድን ነው፣ የሰደቡች ልጆች አሉ። አንቺም ከመሬት ተነስቶ አንድ ሰው የሆነን ሰው ዝም ብሎ አይለጠልጠው። እኔ አሁን የሆኑ ሰዎች ይለጠልጡኛል። ኦኬ፣ የተሰማቸው ስሜት አለ። ስለዚህ በቃ ያ ነው የምለው እና እኔ ነገርኳቸው። የሀዲያ ልጆችን ቢረግጡኝ ወጥተው ቢሰድቡኝ ጌታ ምስክሬ አልናገርም። ለምን? በክፉ ቀን የነበሩ ወንድሞቼ ናቸው፣ እህቶቼ ናቸው። እኔ ወንድሜን ሳጣ ከጎኔ ቆመው የሆንዬ ብለው ጠርተውኝ አክብረውኝ አንቱ ብለው የነበሩ ወንድሞቼን አላስቀይምም። እኔ ውለታ ምረሳ ወሮ በላ ሰው አይደለሁም። ስለዚህ ሀዲያ ህዝብ ጋር የሚያገናኘው ነገር የለም። የተናገሩት እነ ጀነራል የሚባሉ ልጆች ናቸው፣ ጓገጭ የሚሉ ናቸው። በሶሻል ሚዲያ ከዋንትያ ጋር ተነጋገሩ። የብሔር ጉዳይ አይደለም። ስለዚህ የተነካኩበት ደግሞ የራሳቸው ጉዳይ እንዳለ እርግጠኛ ነኝ። ስለዚህ ይህንን ነገር ዋንትያም ባትሸቃቂበት ጥሩ ነው። በልጅሽ እያደረግሽ ጥብስ መብላት አቁሚ። በቃ አድንቀናል፣ ጎበዝ ብለናል፣ በርቺ ብለናል። ከዚህ በላይ መሰቀል የለብንም እኛ። አንቺ ወጥተሽ ካሜራ እየከፈትሽ በሜካፕ እየመጣሽ ባለቀሽ ቁጥር እየተሰበሰቡ ምን አድርጉ ነው የምትሏት? እሷን እንዲባልልሽ አትፈልጊ ነው አትፈልጊ፣ ጨብጨባውን አትፈልጊ። ይቺ አይነት ከኋላ አጃቢ ሙዚቃ አስቀምጠሽ ምናምን የምትሰሪው ድራማ በቃ ተበልቶበታል እንዴ! ተፋጭ አጃቢ ሙዚቃ አለው። ሙዚቃ ተከፍቷል ከኋላ የሚያሳዝን ሙዚቃ አለው። እኔ በቃ እየሞከርኩ ይባልልሃል። መጥተው እዚህ ዋቴ እስታፔ እኛን አታጭበረብሩንም እና በጣም ነው የምታሳዝኑ። ብናዝንም ምን ብንልም መታችሁ ልብ ለመብላት የማትመጡበት ሰው የለም። ስለዚህ አስተካክሉት። ስለዚህ ዋንትያ ከነ ጀነራል ጋር የጀመርሽው ነገር አለ፣ ፍቱት። እነ ጀነራል ስለሚያከብሩኝ ሊፈቱ ይችላሉ። ጀነራል ከቤራ በቃ አብሩት፣ ይብራ ብለው በቃ ተው እና የተጣላችሁ ነገር አለ። ወደ ሀዲያ ህዝብ ከሄዳችሁ እኔም እጨምራለሁ። ሀዲያ እኔ እንደ ደሜ ነው ማያ። ለምን? የክፉ ቀን ወንድምና እህቶቼ ናቸው የሀዲያ ልጆች። ስለዚህ በሀዲያ ህዝብ እኔ ቀልድ አላውቅም። ጌታ ምስክሬ ቀልድ አላውቅም። በሀዲያ ህዝብ በጣም ነው የምወዳቸው። በጣም 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 ቢሰድቡኝ የማልናገረው ነው የሀዲያ ህዝብ ወጥተው ቢረግጡኝ። ለምን? መልካምነታቸውን አሳይተውኛል። ሶሻል ሚዲያ ያየሁት ሀቅ ነው። ሰብስበው የሆንዬ እንወዳለን፣ አይዞ ወንድሞች አሉ እህቶች አሉ ብለው ያከበረኝ ሀዲያ ህዝብን በራሳቸው በነ ጀነራልና ዋንትያ ተጣሉ ብለው የሀዲያ ህዝብን የሚሳደቡ አይቻለሁ ነው። ሀዲያ ወርቅ ህዝብን በጣም ነው መወዳችሁ ነኝ። ስለዚህ እንቁርቲ ወደ ሀዲያን ከኦሮሞ ጋር ለማጣላት የሄድሽበት ነገር አይሳካም። የሚወዷት አሉ፣ ዋንትያን የማይወዷት አሉ። አከተም ምን መልአክ ነች እንደ እሷ? ሊወዷት ይችላሉ፣ ሊደብሯት ይችላሉ። ሰው እኔን ከጠየቅሽኝ ዋንትያ ትመቸኛለች፣ ግን ሁሉም ያሽቃብጥላት የምትባል ልጅ አይደለችም። ምንም እውቀት ያላት ልጅ አይደለችም። ልጅ ማሳደጓ ምኗ ደስ የሚል ነው። ልጇን አለመጣሏ ደስ የሚል ነው። እናትነቷ ደስ የሚል ነው። በየቲክታኩ እየመጡ ግን በየጊዜው ለቅሶ እያደረጉ ቴክ ኦቨር ለማድረግ መፈለጉ ልክ አይደለም ባይ ነኝ።
እሷ ብቻ አይደለም ልጅ የወለደችው ሲንግል ማም ኢትዮጵያ ላይ በጣም ብዙ አለ። ብዙ እህቶቻችን ሲንግል ማሞች አሉ። ጀግና ጸጥ ብለው የሚያሳድጉ በልጆቻቸው የማይሸቅሉ ብዙ እህቶች አሉ። በልጆቻቸው ቢዝነስ የማይሰሩ ብዙ እህቶች አሉ። ስለዚህ ዋንትያ አብርቸው ሀዲያዎች እየነገርኩ ነው። ብትረግጡኝ ለእናንተ ሞራሉ ኖሮኝ የምናገረው ንግግር የለኝም። አክብራችሁኛል። በከፋኝ ጊዜ ከጎን የነበራችሁ ከ5 ከ6 ሺህ ሰው በላይ ሰብስባችሁ ይሁንዬ ብላችሁ አክብራችሁ ወንድማችን ነው ብላችሁ ያውም አንድ ሚኪ የሚባል ኤርትራዊ በለፈለፈው ነገር እሱም ብቻ ስለረገጥኩላቸው እንደ ትልቅ ነገር ቆጥረው ያከበሩኝ ቤተሰቦቼ ናቸውና ሀዲያዎች ኑሩልኝ። በጣም ነው የምወዳችሁ። ጀነራል ግን በቃ አረጋጋው። ሴት ስለሆነች ምናምን ነገር አብራው ከቻላችሁ እነ ጀነራል ያንን ነው የምላችሁ እንጂ ሌላ የምለው ነገር የለም። ሌላ ዲቦራ ምን አደረገች? ዲቦራ እኔ ክፉ ተናግራኝ አታውቅም። እንደፈለገች ብትሆን ዲቦራ እኔን እስካልተናገረችኝ ዲቦ ጓደኛዬ ናት። ልድገመው አንዴ። ዲቦራ እኔን እስካልተናገረችኝ ድረስ እስካከበረችኝ ድረስ የፈለገችውን ሶሻል ሚዲያ ላይ ብትሆን ይመችሽ ዲቦዬ ነው የምላት። ይሰማል? አልሰማችሁኝም መሰለኝ። ልድገመው አንዴ። ዲቦራ እንደፈለገች ብትሆን አክባሪ ስለሆነች ቲክታኩን ብትገለባብጠው መብቷን አከተመ። አክባሪን አልነካም። እኔ የሚያከብረኝን ሰው እንደፈለገ የመሆን መብት አለ። አልነካም። ዲቦራ ምን አደረገች? for what reason? አንድ ቀን ስሜን በክፉ አንስታ አታውቅም። ምን ብዬ ነው መናገራት ዲቦራን? እናንተ እንድትወዱኝ ለእናንተ ብዬ ማን ነው ይቅርታ ጠይቀዋል? እሺ ቲቲሻ አይ ይቅርታ ጠይቀዋል እነ ጀነራል ተብሏል። በቃ በርቷል ማለት ነው። ታንክ ዩ። ስለዚህ ዲቦራ ምንም ትመጣለች፣ ቲክታክ ትጫወታለች። አንድ ቀን ቀምቅማ ያዛችኋል እንዴ? ብዙዎቹ ተገለብጦ የለ እንዴ? ቀምቀማ ምንድን ነው የምትዋሹት? ምንድን ነው የምትዋሹት? ስንቶቻችሁ ቲክታክ ላይ ስገለብጡ አይደል የምትውሉት? አንዳንዴ የዋህነቷ ምናምን ደሜን ያፈለዋል እንጂ ዲቦራ ቪዲዮ ብዙዎቻችሁ ቀምቃሚ ናችሁ፣ አጫሽ ናችሁ፣ ብዙ ነገር የምታረጉ ናችሁ። ልጅቷ ግን ስሟ ደመመራር ነው። ልጅቷ ደመመራር ናት። የእሷ ሲሆን ነገሩ በጣም ይገናል እንጂ ዲቦራ የተለየ ነገር አድርጋ አይደለም። ቢሆን እናገር ነበር። ምድረ አረቂያም በሞላበት የምታከብረኝን ሰው ላስቀይም እንዴ? ኧረ እኔ ሰገጤ አይደለሁም፣ ሰገጤ አይደለሁም። እና ዲቦ እኔ የምልሽ አንዳንዴ ሶሻል ሚዲያ ላይ የምታደርገው ነገር አንዳንዴ ምንድነው ሰውን ኮንፊውዝ ለማድረግም ይመስለኛል። ሰውን ታወጃብረዋል። ቲንክ ሶሻል ሚዲያ ገብቷታል ዲቦራ። በደንብ ሶሻል ሚዲያ የገባት ሰው ናት ብዬ ነው የማስበው። ስለዚህ ሶሻል ሚዲያ ገብቷታል ልጅቷ። አሪፍ ነገር ጥሩ ነገር አላት። ሰው ታከብራለች፣ ሰው ላይ አትደርስም። ብዙ ጊዜ ጓገጭ የምትል ልጅ አይደለችም። ሰው ለእኔ ትመቸኛለች ዲቦ። ስለዚህ ከዲቦ ጋር ያለው በዚህ ዘገዋለሁ። ሌላው ማርሻል አቶ ማርሻል ቢሊየነሩ ማርሻል እንዴት ኖት? ሰላም ነው? ራስታው ቢሊየነር እንዴት ነሽ? ራስታው ቢሊየነር ለአበሻ እዚህ ጋር ገመድ ያደረገና
የኪራይ መኪና የነዳውን ለሀብታም ይመስላችኋል? ችግሩ ይሄ ነው። ማርሻል አንድ ነገር ልዘግብ። እኔ በጣም የአረብ ሀገር እህቶች ያሳዝኑኛል። የአረብ ሀገር ወንድሞች እስፔሻሊ እህቶች፣ ወንዶችን እንኳን መሸወድ አይቻልም። ስታክ ማርኬት በተለይ አረብ ሀገር ላይ ብዙዎች የሚሰሩት ስራ አይደለም። ብዙ አሜሪካ፣ አውሮፓ ምናምን ያሉና በቴክኖሎጂ የረቀቁና የተማሩ ሰዎች የሚሰራው ከመሬት ተነስተ ትሬድ አድርገ ሚሊዮነር የምትሆንበት መንገድ የለም። እውነቱን ነው። ለዘመናት ስታር ማርኬት የሚሰሩ ሰዎች አሉ። ለዘመናት የተጋነነ ብር የላቸው። እውነት ነው የምናገረው። እና በመጀመሪያ አንተ ኢንተርፕራይዝ ውስጥ ነው የምትሰራው፣ መኪና ነው የምታከራየው። ማብራት እስከ ዛሬ ይህንን ዘግቤው አላውቅም። ለምን አበሻን እስካልበላ አበሻን እስካልነካ ድረስ እኔ ምንም አይመስለኝም። የፈለግከውን ብታደርግ ቼክ ዚስ አውት። የአንዱን መኪና በአንተ ስም የሆነውን ሊብሬ አውጣ። የመኪናን ታይትል እንዲህ የኪራይ መኪናውን የሚከራየውን ኢንተርፕራይዝ የምትሰራውን በስም ያለውን የአንዱን መኪና የጂዋገኑን የሚሆን ሮይስ ሮይስ አለኝ ብላ ሌሎችም አንዱን ታይትል አውጣና አሳየን። ሲምፕል አዛ ኢንተርፕራይዝ ነው። የካምፓኒ መኪና ነው፣ የሚከራይ ነው። መቶ ሾፍ ያደርግበታል። ይሄ ሰገጤ ህዝብ ደግሞ ምን ያደርጋል? ይህን ነገር አይተዋል። ስታክ ጎበዝ ነው ይባላል። የሆነ ነገር ይሰጣቸዋል፣ እዛ ውስጥ ይገባሉ፣ አብሮ ይጨልፋቸዋል። አሁን ምን ብሎ መጣ? ስታክ ማርኬቱ ወርዷል ብሎ 3 ምናምን ሚሊዮን ዶላር ተበላው ብሎ መጣ። ትችላለህ ብሮ። ይህን ሰገጤ ህዝብ እጨና ናኦሚ 2 ክትፎ ተገዛላትና በዛ በኪራይ በሬንታል መኪናው 2 ቀን ወሰዳት። ናኦሚ የምታውቀው ታሪክ የለም። መጮ ነው ስራ መጮ። ኧረ ይችላል ይለያል ይባላል። እንደዚህ አይነት አበሻን ለማጭበርበር ኦን ፐርፐዝ የተፈጠሩ አውሬ ሰዎች አሉ ኢትዮጵያ ላይ። የአበሻን ብር ግጠው መኖር የሚፈልጉ ሰዎች አሉ። በጣም ነው የሚያሳዝነው። አሁን ተበልቻለሁ እናንተም አይዟችሁ ብሎ ቪዲዮ ለቀቀላቸው። 3 ምናምን ሚሊዮን ብር ዶላር ተበልቻለሁ እና በቃ እናንተም ተበልታችኋል፣ አርፋችሁ ቁጭ በሉ አላቸው። ምንም አይሉትም። አሁን አፍ አስያዘ። ሌላው አስበው 3 ምናምን ሚሊዮን ዶላር ያለው ሰው የ2011 ኒሳን አልቲማ እንደ ትልቅ ብራንድ አድርጎ ለሰው ይሰጣል። just think about it for a minute። የ2011 መኪና ለዚች ለምስኪን ጌጤ የምትባለታችን በጣም የምታሳዝነታችን ምንም ገንዘብ የሌላት በብዛት እርዱኝ የምትል በብዙ በሽታ የምታልፍ እግዚአብሔር ምሕረቱን ያደርግልሽ እህቴ፣ በብዙ የምታልፍ እህቴ የ2011 ኒሳን አልቲማ ከመኪናው ያደረኩለት ይቺ ሪባኑ ዲኮሩ ያምራል። ጌታ ኢየሱስ ምስክሬ፣ ሪባኑ ያምራል ከመኪናው። ከዛ ምንድን ነው ያደረገው? አስጨበጨቡ፣ አስጮሁ። ናፎን ፎንቴ ምን የምታውቀው ነገር የለም። ከኢትዮጵያ ነው ሄደው። ምንም የሚረባ ነገር አይደለም። ኒሳን አልቲማ 2011 ብላችሁ ዱባይ የምትኖሩ፣ አሜሪካ የምትኖሩ፣ አውሮፓ የምትኖሩ ጉግል አድርጉት ስንት ብር እንደሆነ ያ መኪና ቢሸጥ ራሱ። ያንኑ መኪና አልሰጧትም የልጅቷን። ያንን መኪና ሳይሰጧት ያደረጉት ያንን መኪና የወልሽ ምናምን አለና ያውላ ብር ያለው ሰው 2000 ድራም ነው ሰጧት ብሎ ሲምቦጣር ለሊብሬሽ ለምን ይሁን ብሎ እዛ ላይ ሰጧት። ከዛ በኋላ ገስወት ከተወሰነ ጊዜ በኋላ እሱን አይደለም መኪና ሌላ መኪና ተመሳሳይ አለ፣ እሱን ነው የምንሰጥሽ አላት። ከዛ መኪናውን 2000 ኒሳን አልቲማን 11 አልቲማን ያንን ወስደው ሌላ መኪና ሰጥቷል። ንጂ ስትባል 10 ኪሎ ሜትር እንደሄደች መኪናው ብትንትን ወጣ። አይነሳ፣ አይቀመጥ፣ አይነሳ። ከዛ ማስፈራሪያ ነው የሚደርሳል። የሰጠንሽ የ6000 ድራም አለ
ብሩን ካላመጣሽ እሱን ካልወሰድሽ ምናምን እየተባለች ነው ያለው። ድራማ ነው የሚሰራው። አውሬ ገንዘብ የለም ብራዘር። ብራግ ማድረጉ አይጠቅምም። እውቀት የለም ስለ ክሪፕቶ ምንም ክሉ የሌለ ሰው ነው። ዊ ኖ ዳት። አበሻን እስካልነካ እኔ ብትግጥ ችግር የለብኝም። የሌላ ዜጋን ብትገጥ የፈረደበት አበሻ ግን 3-4 ቼን ሲደረድር ሀብታም ይመስላችኋል። ሬንታል መኪና አንዱን በአንተ ስም የሆነውን አውጣና ሳይ ሊብሬ ለእኛ አይደለም። እዛው አጠገቡ ያላችሁ ሰዎች አብ ማርሻል የሚባለውን ዱቄታ ሄደ ጠይቀው እስቲ አንዱን ሊብሬ ያሳየኝ በአንተ ስም የሆነ። ኢንሹራንስ አይደለም የምታሳየው። ኢንሹራንስ ማንም መግባት ይችላል። ሊብሬ የመኪና ሊብሬ ታይትል ይባላል in America ካር ታይትልመንት። ታይትሉን አሳይ በሉት። ያንዱም የለው። ግን ይሄ ሰገጤ አረብ ሀገር የሚኖር ወንድምና እህቶቻችንን ሀብታም ነው እስታክ እሱ ያስገዛናል ብር እዚህ ያስገቡ ምናምን ይባልና የፌክ ትሬዲንግ አካውንት አለ ኤቭሪዌር you can look it up። አሁንም ገብታችሁ ማለት ፌክ አድርገ ዛሬ እኔ ማውጣት ይችላል። ፌክ አስደርጌ እዛ ውስጥ ገንዘብ እንዲያደርጉ አድርጌ ወጣ ገባ እያልኩኝ ማጨድ ይችላለሁ። አበሻ ግን የሚያይ ፈጣሪ አለ። የሚያይ ፈጣሪ አለ። የአበሻን ገንዘብ በልተ ነገ የምትገባበት ታጣል። ቀባሪ ነው የምታጣው። ስለዚህ ማርሻል እቺን መስኪን ያመማትን ህዝቡ አልቅሶ ቪዲዮ ሰርቶላት ለጌጤ ይሰጣት የተባለች እህትን የተበላሸ የበሰበሰ መኪና ሰጠው ብለ አስጩኸ። በእነናውን ፎንቴ ሊሆነ ልጅም ተሰጠ ብላችሁ አስጩኋችሁ ናምጣው። የለም ምን ተባለ? ሰውየው መኪናውን እንደሸጠ ወደ ሌላ ቦታ ሄደ። እኔ የትም ሀገር ላይ ስትሄድ መኪና የገዛችሁ ዱባይ ሰዎች ታውቃላችሁ፣ አውሮፓ ታውቃላችሁ፣ አሜሪካን ታውቃለ። መኪና ገንዘብ ሰጠ እዛው ነው የምትቀባበለው። ታይትሉን ተፈራርመ ነው የምትቀባበለው። እሱ ሳይፈራረም ጥሎ ሄደ ብለው አታለው አጭበርብረው ይህችን ልጅ ተጫወቱባት። አብ ማርሻል ምንድን ነው የምትጠቀመው? ይችን እህት እንዳትረዳ ማድረግ ጥቅሙ ምንድን ነው? ምኑ ነው የሚጠቅመህ? እንደዚህ በአበሻ ላይ መጫወት። የተሰጣትን መኪና ይሄ በፍጹም አይሆንም ብላችሁ አታለ ትንሽ ብር እንዳይጮባል ለምነ ዛሬ 20 ቪዲዮ ነው የለቀቀው። ደንግጭ ያለው ገብቼ ሳይ ስሙን ከቨር ለማድረግ ክሪፕቶ 3 ምናምን ሚሊዮን ብር ተበልቼ ያለው ዱቄታ ዶላር ነው የሚያወራ። ይሄ እቃቃ ትምክሉ ብር እቃቃ መሰለ እንዴ? እቃቃ መሰለ እንዴ? ብር ሚሊየንስ ዶላርስ አንተ እንዳንተ አይነት ወጅባራ ጋር የሚመጣው ቀባጣ ነኝ። አበሻ ግን ዝም ብሎ ያሽቃብጣል። ሬንታል ፕሮፐርቲ እዛ እሱ መኪና አከራይ ነው። ልጁ መኪና ያከራያል። ከዛ ለአበሾች መጥቶ ምን ያደርጋል? ቢዝነስ ኮሜርሻል እየሰራውበት ነው እያለ ያስተዋውቃል። ደወዜ ከዛ ምን ይደረጋል? ይሄ ሰገጤ ህዝብ መኪና አየ፣ ቼና አየ፣ ገደል ገባ። ለብር ብሎ የሚሰራ አበሻ እኔ አንገቴን ሰጣለሁ። ብር ቢዝነስ ላሰራ ብሎ የሚመጣ አበሻ ሩጥ ካየኸው አያሰራህም። ኢትስ ሪያሊቲ። ብር አበሻ ሳይ ቁርጥም አድርጎ ለብቻው የሚበላ ዜጋ ካልከኝ አበሻ የለም። ማን ነው የሚነግርህ? እስቲ ኢን ሚሊየንስ ዶላርስ እኔ ሜክ እያረኩኝ ለአንተ ልነግርህ። ተሰቀል። አልዋሽማ ነኝ አልዋሽህ። አበሻ ሚሊየን ዶላርስ ሜክ እያረገ ቲክታክ ላይ 90 ቪዲዮ አይለቅም። ወርቁ አይተነውን አምጣ ውስጥ አንድ ቪዲዮ ቲክታክ ላይ ታመጡታላችሁ። ወርቁ አይተነው አላሙዲ do they have time? እዚህ የሚመጠመጡበት ሰዓት አላቸው ሰዓት ነገር ወርቁ አይተነው አለ፣ አላሙዲን አለ። ሌሎቹም ኢትዮጵያ ላይ ትንሽ ተለቅለቅ ያሉ ባለሀብቶች አሉ። ቲክታክ ላይ ሲርመጠመጡ ታያላችሁ። ቲክታክ
የችስታዎች መርመጥመጫ ፕላትፎርማችን ችስታዎች የምንዝናናበት ኃይሌ ገብረስላሴ ታመጣዋለህ። የችስታዎች መዝናኛ ዲስ ነትነስ ችስታዎች የምንደበርበት ጓገጭ የምንልበት በስሱ ቢዝነስ የምንሸቀልበት ፕላትፎርም ነው። እያንዳንዱ ቲክታክ ላይ መጥቶ ቢዝነሱን ጥሎ በሚሊዮን ቢዝነስ ያለውን ጥሎ ቲክታክ ላይ ቁጭ ብሎ ሲመካከር አስበው ታውቃለህ? እንደው ለጭንቅላታችሁ ለወደፊት በተለይ አረብ ሀገር ላላችሁ ወንድምና እህቶች ለሚሸውዷችሁ በብልጭልጭ ነገር ለሚሸውዷችሁ ልነግራችሁ ብዬ ነው አለ። እዚህ የሚሰበሰበው በሙሉ የችስታ ማጠራቀሚያ ፋብሪካ ቲክቶክ ይባላል። እውነቱን ነው የምነግራቸው። የችስታ መደበሪያ ማጠራቀሚያ መጫወቻ ፕላትፎርማችን ነው። ማርሻል ቻርጅ እያደረገ ስለሆነ ነው ስልኬ እጥብ አድርጎ ይችን ልጅ ፈመሰባት። ያዘነ መስሎ ፈመሰባት። ይሄ ሌባ ነህ ብሮ። ማርሻል የምትባል ቆዳ የዚች የሴት ልጅ እንባ ነገ ጉድጓድ ይከታል። አንተ ሬንታል መኪና የሚከራይበት እዛ ውስጥ ነው የምትሰራው። እነዚህ መኪናዎች የሚከራዩ ናቸው። የኔ ናቸው ብለህ ትበጠረቃለህ በባዶ ሜዳ። ምን ያደርጋል? ያንተ ያልሆነን አሁን እኔ የኔ ነኝ ብዬ ብበጠረቅ ምን ያደርግልኛል? የኔ አይደል? ነገ እውነቱ መውጣቱ አይቀር። ምንድነው ጥቅሙ? ምንድነው ጥቅሙ? እኔ ሶሻል ሚዲያ ላይ ሀብታም ሆኖ 5 ሰዓት ከተቀመጠ አንድ ሰው 3 ሰዓት በየቀኑ 2 ሰዓት 5 ሰዓት ከተዘፈዘፈ ችስታው ባንድ ቤተሰብ ነን ቤተሰብ ነን። አባቴ አሰክሱ፣ እየመጣችሁ አሰክሱ። ቤተሰብ ነን። አትሰክሱ፣ አትቀበጣጡ። ቲክታክ ላይ መጣ 3 ሰዓት ምናምን ተዘብዝፈ የምትውል ከሆነ ሀብታም ነኝ ብላችሁ የምትበጠረቁ እስታበመ እዛ ሄደሽ ሁሉ ቃን ሸውዱ። እሱን አቁሙት። ስለዚህ እውነቱን ልዘግብ። ስንት አይነት ቪዲዮ በአንድ ቀን ማርሻል የሚባል ዝምባም የለቀቀውን ቪዲዮ ላሳያችሁ። በአንድ ቀን ከ20 ቪዲዮ በላይ ለቋል። ይኸው ሲሰክሳቸው ስሙ። $3.8 ሚሊዮን ዳውን ሆኛለሁ። 3.8 ሚሊዮን ዳውን ሆኛለሁ። ስሙልኝ። አልሰማችሁም? ቆይ ልድገመው ጋይ ሳክሶ እውነትሽን ነው። ብዙ እያደረጋችሁ ከሆነ በሰዓት ይገባኛል። ኖርማሊ ትሬድ ማድረግ አልቻልኩም። በጣም ነው እንዴ ዳውን የሆንከው ብራዘር? ኢማጂን $3.8 ሚሊዮን ኦልሞስት $4 ሚሊዮን ያለው ሰው ትሬድ ላይ ገንዘብ ያለው ከዛም በላይ ያለኝ ብዙ መኪናዎች የኔ ናቸው ብሎ የሚሰክሳቸው ያለው ሰው የ2011 ኒሳን አልቲማ ሰጥቶ ልጅቷን የተበላሸ 10 ኪሎ ሜትር እንደሄደች ጸጥ ለጥ ነው ያለው። በጥራቅ እንደዚህ ሰክሷቸዋል። በጣም የሚያሳዝን ውሸት አበሻን ይጫወቱበታል። ገንዘቡን ይበሉታል፣ ይቦጠብጡታል። ስለዚህ ቆይ ያንተን 3.8 ሚሊዮኑን እናቆየውና
እዚህ ጋር የሆነውን ስሙ። ከጌጥዬ ጋር የተደረገው ነገር አጠቃላይ ድራማ ነው የተሰራባት ልጅቷ። ድራማና ቪው ነው የተለቀመባት እንጂ ትክክለኛና ለእሷ የሚያስፈልጋት እገዛ አልተደረገም። እዛች ጋር እንደተባለው እሱ መኪና ሸልማለሁ ሲል ያው በሰዓቱ እሷ የመኪና ጥያቄ ስለነበር ያቀረበችው ለዚች ምስኪን ስጥልን ብለን ሁላችንም ቪዲዮ ሰራን። እኔ ወንበር ተሸክሜን የሰራሁት ለምሳሌ ስጣት ብዬ። ከዛ እሱ ኮመነታተሮችን ለማስደሰትና በቃ እይታውን ለማደስ ነው በቃ ይሄን ነገር ያደረገው። በመጨረሻ ሽልማት ተብሎ ራሱ ያ ቀረጻ ላይ የነበረው መኪና ተቀረጸችበትና ቀጥታ ወደ ገራጅ ነው የተመለሰው። ከዛ በኋላ ድጋሚ ምን አደረጋት መሰለክ? ወስዶ ገራጅ ውስጥ የበሰበሰ መኪና ገብቶሃል? መስታወቱ ምኑ ቡርቅስቅስ ያለ ይሄ ነው የአንቺ ጊቫዌን የተባለችው። ሰምታችኋል? መኪናው ቡርቅስቅስ፣ መኪናው መስኮቱ ያለ ይሄ ነው የአንቺ ጊቫዌ ብለው ያውም 2011 ኒሳን አልቲማ የበሰበሰ መኪና ነው። ኦልሬዲ ኒሳን አልቲማ 2011 ከሆነ የዛሬ ስንት ዓመት ማለት ነው? አሁን 2026 ነው። ኢማጂን የዛሬ 15 ዓመት መኪና ነው። የ15 ዓመት መኪና ነው እንደ አዲስ መኪና ሪባን ተደርጎበት ሲሰከስ የነበረው ሰው አይ በፍጹም አይቀርም መውሰድ አለብሽ ብሎ አስገድደው ወሰደው። ከዛ በኋላ ደግሞ ምን አደረገው መሰለ? በስሙ አደረጉት ሊብሬውን። አሁን እሷ የምትለው በስሜ የተደረገው ይነሳልኝ፣ መኪናውን አልፈልግም መኪናውን በስሜ የተደረገው ይነሳልኝ ስትል ምን እንደሚሉ ስሙ። አልፈልገውም ይሄ መኪና አይሆንም አልፈልግም ስትል ገስዋት እኔ እዚች ጋር ባልተሰጠኝ ነገር ባልወሰድኩት ነገር እቺ ልጅ ተሰጥቶታል ተረታለች እየተባለ መቆሚያ መጫን ያጣው ብላ ነበር። በጣም ከፍቷት ያወራችሁ ማለት ነው። አሁን ደግሞ የሆነ ቪዲዮ አየው ገንዘብም እየሰጣት መኪናም እንደሰጣት ተደርጎ ደግሞ ተፖስታል እና ማይሆን ነገር ነው የተደረገባት። እቺ ልጅ መስራት ትፈልጋለች። የሚሰራ ነገር ለእሷ ሊያግዛት የሚችል ነገር ነው እንጂ መደረግ ያለበት ጭራሽ ወጪ የሚያስወጣት ነገር። መኪና የተበላሸ መኪና ማለት እዳ ነው። 10 ደቂቃ እንደነዳውታለች እንዳለ ዘጋ መኪናው። ከዛ በሆነ ነገር ጭነው ነው የወሰዱት ሁላ። ከዛ በታክሲ ወደ ቤቷ ሄደች። ቶትራክ ነው የመጣ እንደዚህ የሚጫወት ማርሻል የሚባል አንድ ዱባይ ያለ ሌባ አለ። ይሄን መስኪን ኢትዮጵያዊ በተለይ አረብ ሀገር የምትኖሩት ብዙ ጊዜ አትነቁም። ገንዘብ አላቸው ተብሎ አጨብጭባችሁ አስደርጋችሁ ሰይፉ ፋንታውን ላይ ምን ላይ አስቀርባችሁ ይኸው ህዝብ እየተቦጠቦጥክ ነው። ጨካኞች ናቸው አንዳንድ ሰዎች። ጌታ ኢየሱስ ምስክሬ አሪዮሶች ናቸው። ማርሻል ናሆም የሚያውቀው ታሪክ የለም። እሱ ምግብ አብላው ይጮዋል ወጥቶ ምንም ታሪክ የሚያውቀው ነገር የለም። የሬንታል መኪና ውስጥ ገባ ፉን አለ። የሚያውቀው ታሪክ የለም። ምንም የሚያገናኛቸው ነገር የለም። አሁን ለምሳሌ ናሆም ፎንቴና ማርሻል የሚያገናኛቸው ነገር የለም። በምንም የሚገጣጠሙ ሰዎች አይደሉም። ነገ ደግሞ እነ ጃኒ ይሄዳሉ። ከእነሱ ጋር ሆኖ ደግሞ እንደዚህ ሊሸቅል ይመጣል። እስከ መቼ ነው አበሻው የምታታሉት? ምንድን ነው ጥቅሙ? ጥቅሙስ ምንድን ነው? አበሻን በዚህ ደረጃ ማጭበርበር። ከአበሻ ከአረብ ሀገር ላባቸውን ጠፍ አድርገው የሚሰሩ ምንድን ነው ጥቅሙ? እቺን እህት ብዙ ሰው አልቅሶ መኪና እንዲሰጣት አድርጎ በዚህ ደረጃ ማሰቃየቱ ምንድን ነው ጥቅሙ? እሱን መኪና ራሱን አልሰጧትም። ልጁ ቫኬሽን ወጣ ምናምን ምን በሰጣችሁ ብር ነው ቫኬሽን የወጣው? በ3000 ድራም የሚገዛ መኪና። ስለዚህ እንደዚህ እህቶቻችንን የምታጭበረብሩ ሰዎች ነገ ዋጋ ትከፍላለች። የሰው ልጅ በደካማ ጎኑ የሰው ልጅ በማጣቱ ተገብቶ እንደዚህ አይነት የወረደ ነገር አይደረግም። ማድረግ ካልቻለ አልችልም ቢል መብቱ ነው። ማንም አያስገድደውም በገዛ ገንዘቡ። ግን ለምን በእንደዚህ ልክ ይጫወትባታል? እሺ ዘርፌ፣ አሁን እኛ ማድረግ ያለብን ምን እንደሆነ ታውቃላችሁ? ደግሞ እሷ ቀን ስጡኝ ብላለች። ቀን እንስጣትና እኛ የምናግዛትን ነገር ካለ ማውራት የምትፈልገው ነገር ካለ ራሷ በቤቷ ወጣ ታውራ። ይሄንን ነው የምለው። እንግዲህ ይሄ ሰው
ለመርዳት ኢንቴንሽኑ አልነበረውም፣ ኖሮትም አያውቅም፣ የሚረዳም አልነበረም። 500,000 ብር ለእንትን ረድቻለሁ ብለሃል። ለመቅዶኒያ ቼክ ማድረግ አለብን። ረድቷል፣ ማስረጃው አለ። መቅዶኒያን 500,000 ብር የረዳበትን እኔ ደውዬ ቼክ አደርጋለሁ። ከመቅዶኒያ ቼክ አደርጋለሁ። ጌታ ኢየሱስ ምስክሬ እና እቺ መስኪን እህታችን ግን የምንችለውን ተባብረን መኪና ብንገዛላትና ትራንስፖርት እያደረገች ብትሰራ ደስ ይለኛል። በራሷ ፔጅ በራሷ አካውንት ላይ ገብተን በራሷ ፔጅ በራሷ አካውንት ላይ ገብተን ብናግዛት፣ ብንረዳት፣ መኪና የምትገዛበትን ነገር ብናመቻችላት፣ ከዚህ ሁላ ስቃይ ብናወጣት ደስ ይላል። በራሷ ፔጅ በራሷ አካውንት። ይሄ ነው እኛ እውነተኛ መድረስ ካለብን ማድረግ ካለብን ይሄን ማድረግ እንችላለን። ይሄ ሰውዬ ተጫወተባት። 2 መኪና ነው የሰጠሁት ምናምን ዋት ያስደረገ በቃ ተጫወቱባት። እና ማርሻል የመጨረሻ እኔ ፈርስት ኦፍ ኦል ቢዝነስ ማይንድድ የሆኑ ሰዎች እንዲህ ሲበጠረቁ አይቻላቅም። ገንዘብ በጣም የሚያገኙ ገንዘብን እንዴት አድርገው የሚሰሩ ሰዎች በጥራቆች አይደሉም። ነቨር ቢ የኢትዮጵያ ጥሩ ሀብት ላይ ንብረት ላይ የተቀመጡ ሰዎች መጥተው እዚህ ሲበጠረቁ አናያቸው። ችስታዎች የምንዝናናበት ቦታ ነው። ሚኒንግ ያው ችስታ የምለው ምንድን ነው? የራስን ኑሮ የምትኖራለህ መጥተህ ሪላክስ ታደርጋለህ። ዳሴ ሚሊየንስ ኦፍ ዳለርስ እየሰራ ቲክታክ ላይ አትገኝም። አንገቴን ሰጣለሁ። ኖበዲ ነን ኖበዲ አንድ ሰው ነው ማወራ። እንኳን ሚሊየንስ አይደለም $100,000 አካውንት ውስጥ ያለ እዚህ ቲክታክ ላይ አታገኘው። ጌታ ኢየሱስ ምስክሬ፣ $100,000 አካውንት ውስጥ ያለ ሰው እዚህ አታገኘውም ቲክታክ ላይ። you won't see them። ነን ነው ማወራ። ችግሩ ምንድን ነው? ለመበጥረቅ ያመቻል። እዚህ መጣ ያዙ ይልቀቁኝ ለማለት ያመቻል። መሰከስ ያመቻል። ይሄ ፋራ የሆነ ህዝብ ላይ መጫወት ያመቻል። ይሄ አይነት ችግር ብዙ ጊዜ በሶሻል ሚዲያ ላይ አለ። በሶሻል ሚዲያ ላይ ይሄ ችግር አለ። ስለዚህ ማርሻል የተባል ቆዳ በእህታችን ላይ አትጫወት። ሌላውን ጋጠው፣ እኔ ችግር የለብኝ ስትግጠው አለ። ይህን ሰገጤ ህዝብ ግን እህታችን ምንም አላጠፋችም። የቸገራት እህት ናት። ከዛ ሁላ $3.8 ሚሊዮን ነው ሉዝ ያደረግኩ ዳውን ያደረግከው ያል የበሰበሰ መኪና የማይሰራ መኪና ቀይረ የሰጣት ለምንድን? አሁንም ዋሽታል። በጉልበት 6,000 ድራም ሰጠ። 6,000 ድራሙን እንደ ትልቅ ነገር የምታወራ ሰው ነው። በጥራቃ ስለዚህ ማርሻል የምትባል ሌባ ይህ በሬንታል ካር እያመጣ እዛ ተቀጥረ የምትሰራበትን ቢዝነስ ላሰራ ነው እያልክ እየወጣ አበሾች ቢዝነስ መጥተው ሬንታል ስለሚወስዱ ነው ብለህ የምትበጠረቀውን የተነቃበት ጊዜ ከዛ ስራ ስትወጣ ገደል ትገባል። አርፈ ስራን ስራ። ተግባባን? አርፈ ስራን ስራ። በቃ አበሾች እንደዚህ ስለሚወዱ ቼና አርጌ ምናምን የማሳየው ለሬንታል ገበያው እንዲመጣ ነው ምናምን ብለህ ነው የምታጭበረብራቸው። ና ዩር ሶ ኢቪል። ለአበሻ የሚሆን ነገር ይዛ አልመጣ። ይሄን ምስኪን ህዝብ አጠምከው። ቴሌግራም ላይ ይሄ ሰገጤን ህዝብ በላኸው። ኖ አንድ ጥያቄ ነው የምጠይቀህ። የሮይዝ ሮይሱን መኪና ታይትል፣ የመኪና ታይትል አውጣና ሳያቸው። በአንተ ስም የሆነውን አውጣና ሳይ። ኢንሹራንስ አላልኩም፣ ኢንሹራንስ አልጠየቁም። እኛ ሀገር ሬንታል ስንገባ ሬንታል ካር ስንወስድ ለሆነ ሀገር ስትሄድ የራስን መኪና ማይሌጅ ላለማድረግ ሬንታል ትወስዳለህ እና የዛኔ ኢንሹራንስ ይሰጣል። በስምህ ኢንሹራንስ ይዘህ ትሄዳለህ።
ስለዚህ ታይትሉን አንድ አይደለም የሆነች ታይትል ይዘህ ና። ስለዚህ በጣም ወሮ በላ አጭበርባሪ እንደሆንክ ልነግርህ ፈልጌያለሁ። ስለዚህ ሬንታል ካር ነው ያለው። ሬንታል ካር ነው ሰውየው ኪራይ የሚሰጠው። ዱባይ ስትሄድ ትከራያለህ፣ ያንን መኪና ትሄዳለህ፣ ምናምን ትመጣለህ። ዳሴ